ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ እያሳለፋችሁ ነው? በጣም ጎበዝ ልጆች። ትምህርታችሁን በአግባቡ እየተከታተላችሁ ነው? በጣም ደስ ይላል ልጆችዬ። ብዙ ልጆች ከኔ ጋር የምንሰራቸውን ስራዎች በየቤታቸው እየሞከሩ ፊልሞች፣ ቪዲዮዎች፣ ፎቶዎች እያነሱ እየላኩልኝ ነው። እኔም በጣም በዚህ ደስተኛ ነኝ። እሺ በርቱ። እሺ ልጆችዬ ጎበዝ ሆናችሁ ከትምህርታችሁ ተጨማሪ ያላችሁን የፈጠራ ችሎታ ማውጣት ማሳደግ ይኖርባችኋል። ጎበዝ ልጆች። ልጆችዬ ለዛሬ አንድ ቆንጆ ስራ ይዤላችሁ መጥቻለሁ። በመጀመሪያ እዚች ጋር እስኪ አንድ ነገር ላሳያችሁና ገምቱ። እዚች ጋር ስታዩት ምን ትመስላችኋለች? አንድ የሆነች በካርቶን ወይም ደግሞ በክላሰር የተሰራች ነገር ናት አይደል? ዛሬ የምንሰራው ምን መሰላችሁ ልጆችዬ? አጉልቶ የሚያሳየን ነገር ነው። እሺ አጉልቶ የሚያሳየንን ነገር እንሰራለን። ለምሳሌ እዚህ ጋር የምታዩዋቸው ስዕሎች እንዲህ በቀላሉ ባይናችን ስናያቸው በደንብ አይታዩ። ውስጥ ላይ የተሰሩ ስዕሎች አሉ። በዚህኛዋ በምታጎለው አጉልታ አጥርታ በምታሳየው ነገር ግን ስናያት አያችሁ፣ እዚህ ጋር የልብ ቅርጽ፣ እዚህ ጋር ኳስ፣ እዚህ ጋር አበባ፣ እዚህ ጋር ቢራቢሮ፣ እዚህ ጋር ደግሞ አይስክሬም ተስሏል። ስለዚህ እቺኛዋ በቀላሉ የምትሰራዋ ቆንጆ አጉልታ የምታሳየን ነገር ስራችንን የምታቀልልን ነገር ነው ማለት ነው። ስለዚህ ዛሬ እንደዚች ያለችዋን ቆንጆዋን የፈጠራ ስራ የሆነችዋን አንድ ቆንጆ ስራ እንሰራለን። ልጆችዬ ይህችን ነገር ለማዘጋጀት ወይም ለመስራት ደግሞ የሚያስፈልጉ ነገሮች አሉ። ልጆችዬ እዚች ጋር እንደምታዩት በዋናነት ክላሰር ያስፈልገናል። እንዲሁም ደግሞ እዚህ ጋር አያችሁት ወፈር ያለ ላስቲክ ነው ይሄ። አያችሁት ብዙ ጊዜ እንግዲህ ለመጠረዣነት ወይንም ደግሞ ከደብተራችን የመጀመሪያ ሽፋን ላይ የምናገኘው ወፈር ያለው ላስቲክ ነው። እሱን በከለር እንደዚህ ቀዩን ካገኛችሁ እሱን ታዘጋጃላችሁ። መቀስ፣ ማጣበቂያና ማስመሪያም እንደችኛዋን ለማክበቢያ የምትሆንን ነገር ታዘጋጁና ጠብቁኛላችሁ ማለት ነው። ልጆችዬ እስከዛው ዝግጁ እስክትሆኑ የምትሰሩበትን ቦታ እስክታዘጋጁ እኔ ተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች እንዴት ነው? ዝግጁ ናችሁ? ተዘጋጅታችኋል? ጎበዝ ልጆች። አሁን ወደ ስራችን ልንገባ ነው። በመጀመሪያ ቅድም እንዳልኳችሁ ጠንከር ያለ ወረቀት ወይም የክላሰር ወረቀት እንደሚያስፈልገን ነግራችሁ ነበር አይደል? እሱን እዚህ ጋር እናዘጋጅና በማክበቢያችን እነዚህን የምታዩዋቸውን ክቦች በእርሳስ እናከባለን። እዚህ ጋር እናደርግና በማክበቢያችን እንደዚህ አድርገን እናከብና እናዘጋጃለን። ከዛም ካከበብን በኋላ ከላይ እንደዚች ቆንጆ ጌጥ እንድትመስል የጆሮ ክፍል እንደዚች አድርገን እናዘጋጅላታለን። አያችሁ ልክ እንደዚች ማለት ነው። ከዛም በኋላ ልጆችዬ ከላይ ያለውን ከውስጥ ያለውን ደግሞ ክቡን ክፍል ቀስ ብለን እኩል እንዲሆን አድርገን እንደዚህ እናዘጋጀዋለን። እሺ ልጆች አያችሁ በዚህ አይነት መንገድ እንግዲህ ቅርጹን ሰርተን ጨርሰናል። አሁን ቅርጿን በጥንቃቄ ቀስ ብለን እንደዚህ እናደርግና እንደዚህ አድርገን በመታምር መንገድ ቀስ ብለን ቅርጿን ቆርጠን እናወጣለን። ይሄኛው ስለማያስፈልገን እዚህ ጋር እናድርገውና እቺኛዋን ቅርጿን ተከትለን እናውጣና እንጨርስ። ታዲያ ሁልጊዜም እንደምላችሁ ስለታም የሆኑ ነገሮችን ስትጠቀሙ በጣም ጥንቃቄ አድርጉ። በሚያምር መንገድ ቆንጆ አድርገን እንደዚህ ጥንቃቄ በተሞላበት ታላላቆቻችሁን እንዲያግዟችሁ በመጠየቅ እንደዚህ የሚያምር ቆንጆ ስራ በጋራ መስራት ይሻላል። አያችሁ ልጆች በዚህ አይነት መንገድ ቅርጿን ቆርጠን አውጥተናል። አሁን ደግሞ የመሃሏን ክፍል መቁረጥ ስላለብን ምን እናደርጋለን መሰላችሁ? ቀስ ብለን እዚች ጋር ወረቀቱን ቀስ ብለን እንበሳና እንደዚች አድርገን በጥንቃቄ የውስጧንም ክብ ቅርጽ ቆርጠን እናወጣለን። ምታምር አድርገን ቅርጿን ጠብቀን ቆርጠን አውጥተናል። በመቀጠል ቅድም የነገርኳችሁ ይሄኛው ላስቲክ ቀዩን ወይም የላምኔት ማድረጊያውን ወፍራሙን ላስቲክ ካገኛችሁ በመጀመሪያ ላስቲኩ ላይ ይሄኛውን ቅርጹን ያወጣነውን እናስደግፍና በደንብ በምልክት እንዲሆንልን አድርገን በዚህ በጀርባው በኩል ባለው በኩል ከውስጥ ከሆነ ሊያንሰን ስለሚችል በጀርባው በኩል ባለው በኩል እንደዚህ እናደርግና
አስምረን ቅርጽ እንሰጠዋለን። ከዛም ቅርጽ ከሰጠነው በኋላ ልጆች ይሄን እዚህ ጋር እናደርግና የክብ ቅርጽ እንዲሆን እናደርግና እኛ ቆርጠን በጥንቃቄ እናወጣዋለን። እናንተ በቀላሉ ይሄ ማግኘት የማትችሉ ከሆነ አሮጌ ደብተሮች ካሏችሁ ማያገለግሉ ከነሱ ላይ ያለው ወፈር ያለው ላስቲክ መሆን ስለሚችል እሱን መጠቀም ትችላላችሁ። ያው እንደዚህ አድርገን አውጥተን ጨርሰናል። አሁን በመቀጠል ልጆች እቺኛዋን እዚህ ጋር ወስደን ልክ መሆኗን እናረጋግጥና የኔ ትንሽ ስለበዛ ቀስ ብዬ አስተካክለውና በማጣበቂያችን እናጣብቃለን። አሁን ልክ ነው። ስለዚህ ምን እናደርጋለን መሰላችሁ? ይሄኛውን ክፍል ዙሪያውን መጀመሪያ ማጣበቂያችንን እንቀባለን። እንደዚህ አድርገን ከጨረስን በኋላ ላስቲኩን ወስደን ቀስ ብለን ማጣበቅ ማለት ነው። አሁን በደንብ ይዞልናል። አያችሁ? ልክ እንደዚህ አይነት ቅርጽ ማግኘት ችለናል ማለት ነው። በመቀጠል ልጆች የበለጠ ይሄኛው ክላሰሩ እንደዚህ ልሙጥ ሆኖ ከሚታይ በማርከር ደግሞ የተለያዩ ቅርጾችን ላይ መስራትና የበለጠ ውበቱን መጨመር እንችላለን። እንደዚህ እናደርግና እስኪ የሚያምር ቅርጽ እንስራለን። እዚህ ያድርጋችሁ ልጆች እናንተ በምትፈልጉት ቅርጽ የሚያምር ነገር ሰርቶ ማዘጋጀት ይቻላል። እሺ የበለጠ እያደመቅነው ስንሄድ ደግሞ ውበቱ እየጨመረ እያማረ ነው የሚሄደው። እዚህ ጋር የምታዩትን ብቻም ሳይሆን እናንተ በራሳችሁ የሚያማምሩ ነገሮችን ጨምሩበት። ያው ልጆች እዚህ ጋር በምታዩት መንገድ በጣም የምታምር ቆንጆ እንደዚች አጉልታ የምታሳይ ቆንጆ ቅርጽ ማዘጋጀት ችለናል። እስኪ እንሞክራት። እዚህ ወረቀት ላይ እንደዚህ እናድርግና እያችሁ እሷም ልክ እንደዛኛው ቆንጆ ነገር ሰርታለች። መጀመሪያ በእስክሪብቶ እስኪ ቆንጆ እዚህ ጋር የምታዩትን ፖም ወይም አፕል እንስራ። እንደዚህ ከሰራን በኋላ ቀይ እስክሪብቶ ካላችሁ በቀይ እስክሪብቶ ችክችክ እናደርግና ስዕሉ እንዳይታይ አድርገን እናጥፋው። አያችሁ በቀላሉ አሁን ስዕሉ አይታይም አይደል? እንዲህ አድርገን ስዕሉ እንዳይታይ አድርገን በደንብ እናጠፋውና እዚህ ጋር አሁን በቀላሉ ለሚያየው ሰው ቶሎ አይታይም። እሺ ልጆችዬ እዚህ ጋር የሰራናትን ግን አጉልታ የምታሳየንን ነገር እስኪ እንጠቀምና ምን እንደሆነ ስዕሉን እንይ። አያችሁት? እዚህ ጋር የተቸከቸከው ወይም ደግሞ የማይታየው የሚመስለው የሰራነው የፖም ወይም የአፕል ቅርጽ በቀላሉ በዚህ ወረቀት ላይ ወይም በዚህ በሚያጎላው ነገር ላይ ስናረጋው በጣም ቆንጆ ሆኖ ጎልቶ ይታያል ማለት ነው። ደስ ይላል አይደል? በቀላሉ ቆንጆ የፈጠራ ስራ ማዘጋጀት ቻለን ማለት ነው። ስለዚህ እናንተም በቀላሉ በየቤታችሁ እንደዚች ቤታችን አካባቢያችን ላይ በሚገኙ ነገሮች በመጠቀም አዳዲስ የሆኑ የፈጠራ ስራዎችን መስራትና ማዘጋጀት ትችላላችሁ ማለት ነው። እንዴት ነው ልጆች የወደዳችሁት? በጣም ቆንጆ ስራ ነበር አይደል? ጎበዝ ልጆች በየቤታችሁ ጊዜ ሰጣችሁ በደንብ ተለማመዱ። እሺ በጣም ጎበዝ ልጆች። ሁሌ እንደምላችሁ ትምህርታችሁ ላይ በደንብ ትኩረት ስጡ። ከኔ ጋር የምንሰራቸውን የተለያዩ የፈጠራ ስራዎች በደንብ ስሩ። እሺ ጎበዝ ልጆች። ለዛሬ እንግዲህ እንደዚች የምታምሯን ስራ ነበር ያመጣውላችሁ። በሚቀጥለው ጊዜ ስንገናኝ እናንተ የምትወዱት የምትሳተፉበትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። እስከዛው ግን ራሳችሁን ጠብቁ፣ ትምህርታችሁንም በአግባቡ ተከታተሉ። ቻው ቻው ኢትዮጵያ ልጆች።